ሰላም ጤና ይስጥልኝ። ዛሬ እንግዲህ ሳምሰንግ ጋላክሲ ኤስ24 አልትራ እና ሳምሰንግ ጋላክሲ ኤ56 5G እንመለከታለን፣ ሪቪው እናደርጋለን። እስከ መጨረሻ አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡ። እንግዲህ ከሁለቱ ስልክ ዋጋውንም እነግራችኋለሁ። አብራችሁን ቆዩ። ቪዲዮ ላይክ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡ። እንግዲህ እንደምትመለከቱት ከፍተን እንመለከታለን። ስልኮቹ ከውጭ ይመስላሉ። ከላይ ሳምሰንግ ጋላክሲ 56 የሚል ጽሁፍ አለው። ይህኛው ደግሞ ሳምሰንግ ጋላክሲ ኤስ24 አልትራዎች ያው እንግዲህ በብላክ ነው የሚታሸጉት። ከውጭ ከቨራቸውን ስንመለከት ይህን ይመስላል። ከጎን ስንመለከት ይህን ይመስላል። እንግዲህ ከፍተን ደግሞ እንመለከታለን። ስልኮቹንም እናወዳድራለን፣ እስቲ እናነጻጽራለን። ስልኮቹ ዋጋው የትኛው ይሻላል የሚለውንም በዚህ ላይ መነግራችሁ ነው የሚሆነው። ሳምሰንግ ጋላክሲ ኤስ24 አልትራ እስቲ ከሱን ጀምርና ሳምሰንግ ጋላክሲ ኤስ24 አልትራ አሁን ላይ እየተሸጠ የሚገኘው ዋጋ እንግዲህ 200 ሜጋ ፒክስል ነው የሚቀርጸው። አሪፍ እሱ ነው። ሌላ 2024 ነው የተመረተው። 232 ግራም ነው የሚመዝነው ስልኩ። እንግዲህ ይህ ማለት ቆንጆ ነው ማለት ነው። 204 ግራም ምንም ብዙም ያን ያህል ከባድ አይደለም። እንግዲህ ውጩ ገጽታ ሲታይ ይሄን ይመስላል። በቀኝ በኩል ማስነሻው ድምጽ መስጫ መቀነሻ በቀኝ በኩል ሲሆን ሌላው ስክሪኑ ይሄን ይመስላል። ባትሪው ያው 5000 ነው ባትሪው የዚህ ስልክ ማለት ነው። ሁለቱም ባትሪያቸው 5000 ነው። እንግዲህ ሳምሰንግ ጋላክሲ ኤስ24 አልትራ ያው ያቀረበልን በ256 ጂቢ አለ፣ በ512 ጂቢ አለ። ይሄን ይዤላችሁ የመጣሁት በ512 ጂቢ ራም 12 ሲሆን ዋጋው ደግሞ አሁን ላይ የተሸጠ የሚገኘው እስከ 145 ሺህ ብር ነው በአዲሱ ማለት ነው። ሳምሰንግ ጋላክሲ ኤ56 5G ደግሞ የአሁን ላይ ወቅታዊ ዋጋ አሁን ላይ ወቅታዊ ዋጋቸውን የምነግራችሁ እንደየ ጊዜውና እንደየ ወቅቱ ስለሚለያይ ማለት ነው። የሚጨምርበትም ጊዜ አለ፣ የሚቀንስበትም ጊዜ አለ ማለት ነው። እንግዲህ ሳምሰንግ ጋላክሲ ኤ56 5G ይሄን ባትሪው 5000 ነው። ቆንጆ ነው። ኔትወርክ 5G ይሰራል። እንግዲህ ይሄም ካሜራው ያው ይሄ 50 ሜጋ ፒክስል ነው የሚቀርጸው። ያው 4K ቀርጽ እንጂ አሻራም አለው። ሁሉ ነገርም የተሟላው ላይ 56 ያው ዋጋ ለሚፈልግ አሪፍ ካሜራ ያለው በአሪፍ ዋጋ ለሚፈልግ የኛው እስከ 75 ሺህ ብር ድረስ ነው ላይ የተሸጠ የሚገኘው። ያው ይሄም በሚቀንስበት ሰዓት ይቀንሳል። እንደየወቅቱና እንደየጊዜው ዋጋ ይለያያል ማለት ነው። ያው 5G ነው ኔትወርክ የሚሰራው። ይሄ 198 ግራም ነው፣ ያንኛው 230 ምናምን ግራም ነው። ቀለል ያለ ስልክ ነው የ56ቱ ማለት ነው። ከውጭ ገጽታችሁ ሲታዩ ኤስ24 አልትራ ትንሽ ገዘፍ ያለ ነው። ሳይዝም ትንሽ ከፍ ይላል። ያው አነስ ያለ ስልክ የሚመቻችሁ ደግሞ ቀለል ያለ ስልክ የ56ቱ ቀለል ያለ ስልክ ነው። ቆንጆ ነው። ስክሪንም ስፋት 162 በ77 ውፍረት ደግሞ 7.4 ሚሜ ነው የ56ቱ ማለት ነው። ሌላው ያው ጎሪላ ግላስ ነው የተገጠመላቸው ሁለቱም። እንዲሁም ደግሞ ይሄኛው የ56ቱ በ256 ጂቢ ነው ይዤላችሁ የመጣሁት ማለት ነው። በ256 ጂቢ ራም 8 አለ 12 አለ። ሌላው ሱፐር አሞሌድ ነው እንትኑ ታይፑ ዲስፕሌይ ታይፑ ሱፐር አሞሌድ። እንዲሁም ሪዞሉሽን የ56ቱ 1080 በ2340 ነው። አንድሮይድ የ56ቱ 15 ነው። ሌላው ቺፕሴት ኤክስ1 1580 ነው። ያው እንግዲህ ሚሞሪ ካርድ አይወስድም። ያው እንግዲህ ቪዲዮ ያው 4K ነው የሚቀርጹት። ኤስ24 አልትራ ያው ዳይናሚክ ታይፕ ስክሪን ታይፑ ዳይናሚክ ኤልቲፒ አሞሌድ ነው። 6.8 ኢንች ነው። ሪዞሉሽን 3000 በ1440 በ3120 ነው ይበልጣል። እንግዲህ ሌላው ሚሞሪ ካርድ አይወስድም። አንድሮይድ 14 ነው፣ ግን አፕዴት ማድረግ ይቻላል ወደ 7 ማለት ነው። ሌላው ቺፕሴቱ ኳልካም ነው። ያው ሚሞሪ ካርድ አይወስድም። በ256 ጂቢ በ512 ጂቢ በ1 ቴራባይት አለ ማለት ነው። እንግዲህ ይሄንኛው 4K ነው የሚቀርጸው ማለት ነው። ኤስ24 አልትራው 4K ነው ቪዲዮ የሚቀርጸው። ባትሪያቸው ሁለቱም 5000 ነው፣ ተመሳሳይ ነው። ረካሽ ስልክ ለምትፈልጉ የ56ን ሪኮመንድ እናደርጋለን። እንግዲህ ይሄንኛውም ደግሞ ውድ የሚባል አይደለም። እስከ 100 ዩዝዱ እስከ 120 ሺህ ብር ድረስና ከዛ በታች ማግኘት ትችላላችሁ። አዲሱ ደግሞ እስከ 140 ሺህ ብር ድረስ ነው እየተሸጠ የሚገኘው። ያው እንደየወቅቱና እንደየጊዜው ዋጋው ይለያያል ማለት ነው። ያው ሁለቱም 45 ዋት ነው ሰፖርት የሚያደርጉት ቻርጀር ማለት ነው። እንግዲህ የትኛው ተመቻችሁ? የተመቻችሁን
ስልክ ኮሜንት ላይ አስቀምጡና ሌላ የምሰራላችሁ ቪዲዮ ደግሞ ካለ እዚሁ ላይ እኔን መጠየቅ ትችላላችሁ። ይዤላችሁ ነው የምመጣው። እንግዲህ ዞሮ እንደዚህ አይነት ፕሮግራም በሳምንት 1 ቀን ወይ 2 ቀን ቅዳሜና እሁድ ማቀርብላችሁ ነው የሚሆነው። ቴክኖሎጂ የሆነ ነገራቶችን አስተማሪ የሆነ ይጠቅማሉ ብዬ ያሰብኳቸውን አንዳንድ ቴክኖሎጂ ነገራቶችን ማቀርብላችሁ ነው የሚሆነው ቅዳሜና እሁድ ማለት ነው። ወይ ደግሞ እንደዚህ ሪቪው እና የስልክ ዋጋ ስትገዙ ምን ማየት እንዳለባችሁ ስልኩ እነግራችኋለሁ። እንግዲህ ቪዲዮ ለሚሰራ ሰው ዩቲዩብ ለሚሰራ ሰው አሪፍ ስልኮች እነዚህ ናቸው። ዋጋቸውም ተመጣጣኝ ነው፣ ውድ የሚባሉ አይደለም። እነዚህን ስልኮች ሪኮማንድ አደርጋቸዋለሁ። ዩቲዩበሮች፣ ቲክቶከሮች፣ ሌሎችም ካላችሁ ማለት ነው። አድራሻ አዲስ አበባ ቦሌ መድኃኔዓለም እንገኛለን።